አሰላሙ አለይኩም። አስባችሁ ታውቃላችሁ? ግን አላህ ሱብሓነሁ ወተዓላ ቁርአን ላይ የሙሳ ዓለይሂ ሰላምን ታሪክ በተለያየ ምዕራፍ እየከፋፈለ በብዛት ከጠቀሳቸው ታሪኮች መካከል ቅድሚያ የሚጠቀሰው ታሪክ ነው። አላህ ሱብሓነሁ ወተዓላ በተለያየ አገላለጽ የሙሳ ዓለይሂ ሰላምን ታሪክ ይነግረናል። ሐታ አንዳንድ ጊዜ ቆም ብለን ማስተንተን ካልቻልን ቁርአን ራሱ የሙሳ ዓለይሂ ሰላምን ታሪክ እየደገመልን እንደሆነ ሁሉ ልናስብ እንችላለን። ከነዛ መካከል ውስጥ አንድ ነገር ልጠቁማችሁ። ምናልባች በህይወት ላይ አላህ ሱብሓነሁ ወተዓላ ነስሩን ያዘገየባችሁ ምክንያት ምንድነው ብላችሁ ስታስቡ ከሙሳ ዓለይሂ ሰላም ታሪክ ውስጥ የሆነን ነገር እንወስዳለን። ሙሳ ዓለይሂ ሰላም አላህ ሱብሓነሁ ወተዓላ በቀጥታ ያናገረው ታላቅ ነብይ ነበር። ሙሳ ዓለይሂ ሰላም በቀጥታ ቢያናግረውም ግን የተለያዩ የዱንያ ችግሮችና የዱንያ ውጣ ውረዶች ግን ሙሳ ዓለይሂ ሰላም አላመለጠም። አያችሁ፣ አላህ ሱብሓነሁ ወተዓላ የተለያዩ ተአምራቶችን ህዝቦች አይናቸው እያየ በብዙ ዓመት የተጠበቡበትን ያንን የድግምትን ዕውቀት በቀጥታ ተአምር በአላህ ሱብሓነሁ ወተዓላ ፍቃድ ብዙ ነገር ሲሰራ አሳይቶታል። ነገር ግን እኮ በአላህ ሱብሓነሁ ወተዓላ አምነው በሙሳ ዓለይሂ ሰላም ነብይነት ያመኑ ሰዎች እኮ ፊርዓውን ሊገላቸው ሲመጣ አንተ ሙሳ ሆይ ፊርዓውንና ሰራዊቶቹ ደረሱብን አሉ። የዚህ ጊዜ ነው አላህ ሱብሓነሁ ወተዓላ ከሙሳ ዓለይሂ ሰላም ጎን መሆኑን የዛን ጊዜ ያሳወቀው። አላህ ሱብሓነሁ ወተዓላ ያ ባህሩ የሚሰነጠቅበት ጊዜ ሳይደርስ በፊት ለሙሳ ዓለይሂ ሰላም ባህር እንደሚሰነጥቅለት አልነገረውም። ነገር ግን አላህ ሱብሓነሁ ወተዓላ ከሱ ጋር እንደሆነ ነግሮታል። በህይወትም ልክ እንደዚህ ነው። አላህ ባሮቹን ሲጠብቅና ከባሮቹ ጎን ሲሆን አላህ ባሮቹን ይፈትናል። በተለያየ ጊዜ፣ በተለያየ ሰዓት፣ በተለያየ የህይወት ሁኔታዎች። ነገር ግን እነዛ ፈተናዎች በምን አይነት ምክንያትና በምን አይነት መፍትሄ ፈረጃ እንደሚያመጣ አይነግረንም፣ አያሳውቅም። ልክ ሙሳ ዓለይሂ ሰላም ከጎንህ ነኝ ብሎ እንዳበሸረውና አይዞህ እንዳለው በስተመጨረሻም ባህሩን ከፍሎ እንዳዳነው ሁሉ አላህ ሱብሓነሁ ወተዓላ ሙእሚኖችንም በዱንያ ሊፈትናቸው ይችላል። ነገር ግን መቼም ቢሆን አይተዋቸውም። ይህንን እርግጠኛ ልንሆን ይገባል። ወሰላም